ሰው ስናፕ ሳያረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው? በስናፕቻት ፍቅር የተለከፈች መቅደስ የምትባል እጮኛ አለችኝ። በእርግጥ ልክፍት እሷን ብቻ ሳይሆን አብዛኛውን እንስቶችን የሚያጠቃ ነው። እያንዳንዷ እንቅስቃሴዋን ተክታ ስናፕ ታደርጋለች። ስትተኛ፣ ስትነሳ፣ ስትጸልይ፣ ገሏን ስትታጠብ፣ ቤት ስታጸዳ፣ ዕቃ ስታጠብ፣ ስፖርት ስትሰራ፣ በአጠቃላይ እያንዳንዷ ድርጊቷን ስናፕቻት ላይ ካልዘገበች ያማታል። የተጨቃጨቅን ሳይቀር በመሃል ጭቅጭቁን አቋርጣ ስናፕ ታደርግና ወደ ጭቅጭቁ ትመለሳለች። መንገድ ላይ በሰላም እየሄድን ድንገት ወይኔ ፀሐይዋ ስታምር አንድ ስናፕ ላድርጋት ብላ ስልኳን ታወጣለች። እንደው ላንቺ ሲባል ምን አለ ፀሐይ መግባትና መውጣት ብታቆም ብያት በቆመችበት ትቻት እሄዳለሁ። የሆነ ጊዜ ላይ ታመመችና ከቁርስና ከራት በኋላ የምትውጠው ኪኒን ታዘዘላት። አንድ ፍሬ ኪኒን ፈርቅቄ ከዋጋ እየሰጧት በእንኪ ኪኒንሽን ዋጪ አልኋት። ቆይ አንዴ ስልኬ ዘግቷል፣ መብራት ይምጣና ስልኬ ከከፈተ በኋላ እውጣለሁ ብላ የሰጧትን ኪኒን ጠረጴዛ ላይ ያስቀምጠችው። እንዴ ኪኒን መዋጥና ስልክ ደግሞ ምን አገናኘው? እና ስናፕ ሳላረግ ዝም ብዬ ልውጥልህ ነው? ደፋር። እና መብራት ካልመጣ ኪኒኑ ልትተው ነው? አንቺ እኮ በዚያ አያያዝሽ ሽንት ቤት ቁጭ ብለሽ ስትጸዳጅ ብቻ ነው ስናፕ ማድረግ የቀረሽ። ኧረ እሱንም ባለፈው ሳምንት አድርጌያለሁ። ካፕሽኑ ላይ እንደውም ስዊፕ ባዝሩም ታይም ብዬ ነው የጻፍኩት አለችኝ። ዚዮ ማረነ ክርስቶስ ብዬ በሁለት እጆቼ ጭንቅላቴን ያዝኩ። ወይኔ ስልኬ ባይዘጋ ኖሮ እንዲሁ ጭንቅላትን እንዲያስቅ ስናፕ ባረግ ደስ ይለኝ ነበር ትሽ ብላ ተበሳጨች። በቃ አንቺ በእያንዳንዱ እንቅስቃሴ ለስናፕሽ ግባት የሚሆን ነገር ነው አይደል የምትፈልጊው? እንደውም ካሁን በኋላ ወይኔን ወይ ስናፕሽን ምረጪ። እንኳን ካንተ አይደለም ከራሴን በላይ ስናፕን ነው የምመርጠው። አይገርምህም? አንዳንዴ እንደው ስናፕ የሚባል ፓርቲ በኖረና ምርጫ ጣቢያ በሌሊት ጋቢ ለብሼ እጄ በመረጥኩት ብዬ እመኛለሁ። ኦፍ ስናፕዬ ቤቢ አለችኝ። የመመለስላት መልስ ጠፍቶኝ በትዝብት ራሴ ነቅንቄ ዝም አልኳት። እኔ የምልህ ግን ለምንድን ነው አንተ ስናፕ የማትጠቀመው? የሴት ብቻ እኮ አይደለም ብዙ ወንዶችም ይጠቀሙታል። ምን ነው የናጤ ምኒልክ የናሉላ አባነጋ የነባልቻ ሳፎ የልጅ ልጅ ደመ መራራ ኢትዮጵያዊ ወንድ እኮ ነኝ። እንዴት ብታስቢኝ ነው? ማለትማ እንኳን እኔ ስናፕ ልጠቀም አይደለም የሚጠቀም ወንድ ራሱ ሳይ ቴስቴስትሮኑ ከውስጡ ሙጥጥ ብሎ ያለቀ በየወሩ የሴት ወግ የሚያይ እንስት ነው የሚመስለኝ። አስበሽዋል? የአሳ ፊልተር ፊቴ ላይ አድርጌ አናቴ ላይ ቢራቢሮች እያንዣበቡ ሰልፊ ስነሳ በስመ አብ ወወልድ ወመንፈስ ቅዱስ። ውይ አንተ ደግሞ አጉል ወግ አጥባቂ ነኝ የምትለው ነገር አለ። በል ለማንኛውም መብራት ሲመጣ ንገረኝ፣ ስናፕ አደረገውና ኪኒኔን እወጣለሁ ብላ ተነስታ ሄደች። የሆነ ቀን የተጠናወታት የስናፕ መንፈስ በጸበል ከወጣላት ብዬ ጸበል እንዲረጯት በጠዋት የንስሐ አባቴን ቤት ይዣቸው መጣው። ማነው ክርስትና ስምሽ አሏት። የተቅለሰለሰች ወለተ ማርያም። በጆግ ያለውን ጠበል መዳፋቸው ላይ ቀነሱና ሊረጯት ሲሉ አንድ ቆይ አባ አለቻቸው። ምን ነው? ስልኳን ከተራሷ ስራ ወጣችና ፊታቸው ላይ ደቅና አንዴ ይህንን ቅጽበት ስናፕ አድርገው። አባ ግራ ገብቷቸው ወደ እኔ ዞሩ። በቆምኩበት ተሸማቅቄ አፌን ያዝኩና አንገቴን ደፋው። ሬስቶራንት ምሳልን በላ ቁጭ ብለናል። በጣም እርቦኛል። ምግቡ እስኪመጣ በጉጉት የተጠባበቅኩ ነው። በመጨረሻ ምግቡ መጣ። ሸሚዜን ወደ ላይ ሰበሰብሁና እጄን ትሪው ላይ ልሰደው ስል እስኪ ተረጋጋ ብላ ገሰጸችኝ። ምግቡን ሳልባርክ ልበላ ስለነበር እሷ ልትባርከው መሰለኝና እሺ ቶሎ ባርኪውና እንብላ እርቦኛል አልኳት። ስልኳን ከቦርሳ ውስጥ መጅረጣ ወጣችና ሰው ስናፕ ሳያረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው ብላ ምግቡን ከተለያየ አቅጣጫ መቅረጽ ጀመረች። እሷ ስናፕ አርጋ እስክትጨርስ እኔም በተቀመጥኩበት ለትንሽ ደቂቃ ናፕ አርጌ ተነሳው። ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮዋ ጠጋ አልኩና ነግሬሻለሁ፣ እዚህ ስናፕ አረጋለሁ ብለሽ እንዳታዋርጅኝ። ምን ነው አንተ ይሄን ያን ወሬኛ አደረግኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ እንዴት ስናፕ አረጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ፈጥሮ ጭቃ አልኳትና ተነስቼ ቦታ ቀየርኩ። ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የእጮኛዬ ገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና በቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ፣ ምንድነው እሱ ጋር የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰርን አውልቀውና ስናፕል አድርገው። ግራ ገብቶኝ እንዴ ምኑን? በጣቷ ወደ መሽኛ እየጠቆመች እሱን
ረመላ መላ 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 ረመላ መላ 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 ሰራ ተገኘ ቤት የሞላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተቃኝቶ እስኪዳላ ያለ ይኖራል መላ መላ። ከጽጌረዳ ጋር ተጋብተን አንድ ቤት ውስጥ መኖር ከጀመርን 6 ወር ሆነን። ከኔ በፊት ዳዊት የሚባል መላጣ ፍቅረኛ ነበራት። ቁጭ ባልን ቁጥር ስለ ሁለታችን ከምታወራው ይልቅ ስለ ዳዊት መላጣ የምታወራው ወሬ ይበልጣል። ወይኔ የዲቪዬ መላጣ እኮ የሱ መላጣ እንደሚለሰልሰው የኔ ሰውነት ራሱ አይለሰልስም። በቃ ምን ልበል፣ ልክ እንደ አራስ ልጅ አናት ነበር የሚያሳሰኝ። ምንድነው ግን አንቺ ቁጭ ባልን ቁጥር ስለሱ ሰውዬ መላጣ ካላወራሽ ያምሻል እንዴ? ነው ወይስ በመላጣው የሆነ ያሰራብሽ ነገር አለ? ኧረ ዲቭ እንደዚህ አይነት ነገር አያውቅም። ልቡም እንደ አናቱ መላጣ የሆነ ንጹህ ሰው እኮ ነው ብታይ። እና ታዲያ ምንድነው ዴቭ የዲቭ መላጣ ምናምን እያልሽ የምትጨቀጭቂኝ? ፍቅሩ ከልብሽ ሳይወጣ ነው መስለኝ የተለያያችሁት። ፍቅሩ ባይወጣልኝ ኖሮ ካንተ ጋር ሆን ነበር እኮ። በቃ ስለሱ ማውራትሽን አቁሚና ስለኛ ስለ ፊውቸራችን ወደፊት ስለምንወልዳቸው ልጆች ምናምን አውሪኝ። ወይኔ ልጆች ስትል ምን ትዝ እንዳለኝ ታውቃለህ? ከዲቭ ጋር ልጆች ብንወልድ ኖሮ ይሄ ጌም ዞን ምናምን አልወስዳቸውም። እሱ መላጣ ላይ ነበር ሸርተቴ እያጫወትኩ ማሳድጋቸው። የዳዊትን መላጣ ከልቧ ላይ የምልጥበት መላጣው እጅን አጣመርኩና ተስፋ በቆረጠ አይን ትክ ብዬ አየኋት። በሷ የተነሳ መንገድ ላይ የማያቸውን የማላውቃቸውን መላጦች ሳይቀር ጠሏቸው። የምወደው ሰይፉ ፋንታውን ልክ 3 ሰዓት ሆኖ ሱፉን ግጥም አድርጎ ከነመላጣው በቴሌቪዥን በኩል ብቅ ሲል ምን አለበት አሁን አናተ ላይ ጸጉር ብታስተክል ብዬ በብስጭት ቲቪውን ላጠፋው ስል እንዳታጠፋው ብላ ሪሞቱን ትቀበለኛለች። መላጣ የተባለ ነገር ማየት ከመጥላት የተነሳ የብብቴንም ጸጉር ሳይቀር ማንሳተው። በዚህ የተነሳ ከብረት ጋር የታገሉ እንደሚውሉ ወጠምሾች እጅን አስፍቼ መራመድ ጀምሩ። የሆነ ቀን ምሳ ልንበላ ሬስቶራንት ቁጭ ብለናል። የሆነ መላጣ አስተናጋጅ መጣና ፊት ለፊታችን ተገትሮ ምን ልታዘዝ? ወይኔ መላጣ እንዴት አባቱ ነው የሚያምረው ብላ ጮኸች። ምንድነው ቤት ውስጥ ሌላ አስተናጋጅ የለም እንዴ? ተበሳጨው። ተረኛ እኔ ስለሆንኩ ነው ምን ልታዘዝ? እና ታዲያ ተረኛ የሆንክስ እንደው ከነመላጣ መምጣት አለብህ እንዴ? ቢያንስ አናተ ላይ ኮፍያ ነገር ጣል አታረግም? ሂድ በቃ ችግር የለም ከሚኑ ላይ ተናዛለን አለችውና ሄደ። አንተ ግን ችግር ምንድነው? መላጣ ባየ ቁጥር ተበሳጭተህ ትችለዋለህ። በኋላ የግፊትና የጨጓራ ታማሚ ሆነ ቁጭ እንዳትል ነግሬሃለሁ። ራስሽ ነሽ እኮ አስሬ ዴቭ እያልሽ መላጣ እንድጠላ ያረግሽ ታውቂዋለሽ። በላ ጨቅጭቀኛውን እርቦኛል ብላ ሜኖን አነሳችና አይኗን ጠበብ አድርጋ በደንብ አልታያለኝ እኮ አንተ እንካስቲ ብላ ሜኖን ሰጠችኝ። አገኘውሽ በሚል ፊት ኮራ ብዬ ምናልባት የዳዊት መላጣ አንጸባርቆብሽ የአይንሽ ሊንስ ተነግቶ እንዳይሆን አልኳት። ወይኔ አንጸባርቆብሽ ስትል ምን ትዝ እንዳለኝ ታውቃለህ? ከዲቪዬ ጋር አብረን እያለን ነጸብራቅ የሚለውን የሮፍላንን ዘፈን ሁሌ ነበር መጋብዘው። በጣም ነበር ደስ የሚለው። ጽጌረዳ ግን አበባሽ ሁሉ ረግፎ እሾክሽ ብቻ የቀረ እየመሰለኝ ነው። ምንድነው ሁሌ በነገር እሾክ የምትወጊኝ? አንድ ቀን ግን ይሄ ዳዊት የሚባለውን ሰውዬ እንደመደፋልሽ ወቂ። በየበተቀመጠችበት ትቻት ሄዱ። በሌላ ቀን ሳሎን ቁጭ ብለን ቲቪ እያየን 4 ሰዓት ሲሆን ነገረኝ። እሺ በእናትህ በጣም ደስ የሚል አዲስ የቴሌቪዥን ፕሮግራም ጀምሯል እንዳያመልጠኝ። ምን የሚባል ፕሮግራም ነው ደግሞ የጀመረው? የመላጦች ወግ። ምን ያ ደስ አይልም? ኧረ በጣም ደስ ይላል። እንኳን ነገርሽኝ። 4 ሰዓት ሲሆን ተነስቼ መብራቱን ነው የምቆርጠው። ቁረጧ ምን አገባኝ? እኔ እንደው ጄነሬተርን ቢሆን ገዝቼ ያለውኝ እንጂ በፍጹም ፕሮግራሙ ያመልጠኝም። አይገርምህም? የተከራከረን እያለ ድንገት የባማኮን ሪል ስቴት ማስታወቂያ መጣ። የምጠብቀው ማስታወቂያ መጣ። ቆይ አንዴ ዝም በይ ብዬ ድምፁን ጨመርኩት። ሁሌ የሪል ስቴት ማስታወቂያ በመጣ ቁጥር ቤት እንደሚገዛ ሰው እስቲ ዝም በይ እያልክ በጉጉት ጨረስክኝ እኮ። ሪል ስቴት ድርጅቶች ስለበዙ ለምርጫ ከብዶኝ እኮ ነው። ከባማኮን ግን እንገዛለን እመኚኝ። ባማኮንን ከሌሎች የሚለየው ነገር አለ? ቀላል አለ። በካሳንቺስ፣ ባምቢስ፣ አትላስ እንዲሁም ፍሬንድሺፕ ቤቶችን ስለሚገነባ በፈለግነው ሳይት አማርጠን ቤት መግዛት እንችላለን። ከየትኛው ሳይት ብንገዛ ነው ደስ የሚልህ ግን አንተ? ከፍሬንድሺፕ ነው። ግልጽ እኮ ነው። ለምን እሱን መረጥክ? የፍሬንድሺፑ ሳይት በፓርኮች የተከበበ ነው። ፓርክ ውስጥ ደግሞ እንደምታውቂው ብዙ ዛፍ አለ። ከቤትሽ ሆነሽ ፓርኮች ውስጥ ያሉትን ጥቅጥቅ ያሉ ዛፎች ማየት በጀመርሽ ቁጥር ደግሞ የመላጣ ፍቅርሽ ቀስ በቀስ እየተሸረሸረ ይሄዳል። በዛው የዳዊትንም መላጣ ተረሹና ስለ ጎፈሬው እንደማሰብ ትጀምሪያለሽ። ወይ ዮብ ግን ተንኮል አለችኝና ቲቪ ማየታችንን ቀጠልን። ዛሬ ልደቷ ነው። ቀይ አበባ ይዤ ወደ ቤት እየሄድኩ ነው። ቤት ደርሼ አበባውን ሰጠዋት። አበባውን ወደ አፍንጫ አስጠግታ አይኗን ጨፍና አንድ ጊዜ ወደ ውስጥ ማገችውና አመሰግናለሁ የኔ ፍቅር ብላ አቀፈችኝ። ሌላም መሰጥሽ ነገር አለ አልኳትና ተንበረከኩ። ወይኔ ስትንበረከክ ዲቪዬን አስታወስከኝ አለችኝ። ግራ ገብቶኝ እንዴት? እሱም ልክ እንዳንተ ተንበርክኮ ስጦታ ወይም አበባ ሲሰጠኝ በመላጣ ውስጥ ፊቴን እያየው ነበር የተበላሸብኝ ሜካፕ አስተካከል የነበረው። ምንም አላልኳትም።
እንደ ተሸነፈ ወታደር ከተንበረከኩበት ሳልነሳ አንገቴን ደፋው። እንደዚህ የመላጣ ፍቅር ካላት ጸጉሬን ሙሉ ለሙሉ ሙልጭ አርጌ ልላጨውና ዳዊት የሚባለውን ሰውዬ ከአንጎላ ውስጥ ልፍቀው ወሰንኩ። ስለተባለው ምላጭ አንድ ዘለላ ጸጉር ሳላስቀር ጸጉሬን ሙልጭ አርጌ ተላጨውና ጆሮ ያለው እንቁላል መስዬ ወደ ቤት ሄድኩ። ቤት ደርሼ ጽጌ እያልኩ ወደ ውስጥ ዘለኩ። አቤት የሚለኝ ሰው የለም። አይ በቃ ወጣ ነው ብዬ ወደ ሶፋ ሄድኩና ቁጭ አልኩ። ጠረጴዛው ላይ የሆነ የተጣጠፈ ወረቀት ተቀምጦ አየሁ። ከዚህ በፊት እንደምታረገው የሚያስፈልጋትን የአስቤዛ ዝርዝርና ወጪ የጻፈችበት ወረቀት መሰለኝ። ወረቀቱን ከፈትኩትና አነበብኩት። የዴቭን ፍቅር ከልቤ መውጣት አልቻልኩም፣ ይቅርታ። ወደሱ ተመልሻለሁ። ደሞ ጸጉሩን አስተክሎ እንዴት እንዳማረበት ብታይ ይላል።